የመኪናውን በር ከፍቶ እንግዲህ ወደ ውስጥ እንድትገባ ያመለከታት ቀና ብላ ስትመለከት ለማኙ በዚህ መልኩ ወረቀት ጽፎ የተቀመጠውን ትመለከታለች። እጅግ በጣም እየደነገጠች ልክ ባለችበት ቅስፈት በዚህ መኪና ውስጥ ሌላዋን ሴት አስቀምጠው እያጨናነቁ ለመውጣት ለመናገር ስትል እንግዲህ እየተቆጧት ድምጽ በትንሹ ይሰማል። ይህንንም ሳታስተውል ይህ ሰው ያስቀመጠውን ወረቀት የተመለከተች ይህች ሴት እንደዚህ ትላለች። እዛ ጋር ያለውን በእናት የነቢጤውን ተመልክታል፣ እባክህን አንዴ ገንዘብ ልስጠው ብላ እንግዲህ ስትናገር ይሄ እባክሽ ሁሉ ጊዜ የሚቀመጥ እኮ ነው፣ የምን ገንዘብ ነው ደግሞ የምትሰጪው ብሎ ስናገራት ይህች ሴትም እንደዚህ ትላለች። አረ አይደለም፣ ይሄ የመጀመሪያ ቀናችን ነው፣ ደግሞ በዚህ ቀን ገንዘብ ብንሰጠው ይጸልይልናል፣ እባክህን ገንዘብ ልስጠው እንግዲህ ብላ ስትል እሺ ሩጥሽ ስተሽ ቶሎ ተመለሽ በማለት እጅግ በጣም ትልቅ ለሆነ እድል ይህች ሴት ወደዚህ ወደ ልምለምን ሰው ትሄዳለች። ወደዚህ ሰውም ደርሳ ገንዘቡን ከሰጠች በኋላ ለምንድነው በዚህ ልክ ሲያጨናንቁኝ የነበሩት ብላ ስትጠይቅ እነዚህ የምትመለከቻቸው ሰዎች በጣም ክፉ የሆኑ ሰዎች ናቸው፣ ውስጥም ሴት አለች፣ ይዘውሽ ሊሄዱ ነው እንጂ በፍጹም ወዶሽ እንዳይመስልሽ፣ ስለዚህ ፈጥነሽ ራስሽንም አስመልጪ፣ ውስጥ ያለችዋንም የምታስመልጭበትን መንገድ ፈልግ እንጂ በፍጹም እንዳትገቢ ብለው ሲናገሩ እየተጨነቀች በጣም ትልቅ እውነት ልነግራቸው የሚፈልገው ብዙ ጊዜ ጆሮ አንሰጣቸውም፣ ግን ጆሮ ሰጥታለች። አንዳንድ ጊዜ ነፍስ ለማስመለጥ ለህይወታችን አይጠቅምም ብለን የምናስባቸውን ሰዎች እንዳጋጣሚ ነገሮች ሊጠቀሟቸው ይችላሉ። ይህንን ሰው ባትሰማ እዚህ ጫካ ውስጥ ማንም በሌለበት ከዚህ ሴት ጋር በተመሳሳይ ሁኔታ ለዚህ አስቸጋሪ ነገር ትዳረግ ነበር። ነገር ግን እጅግ በጣም መልካም በሆነ አጋጣሚ ይህንን የነቢጤውን በመስማቷ አንድ ፍንጭ የሚሆን ነገር አግኝታለች። እስኪ ሴት ልጅ ምን ታደርጋለች? አብረን እንመልከት። ሁላችሁም ፓርት 2 በማለት ብቻ ጻፉ። ታዲያ ቀጥሎ የማሳያችሁ ይህንን እድል ተጠቅማ በሴትነት ብልሃት ምን ማድረግ አለባት። እነዚህ አስቸጋሪ ሰዎች ዛሬም በሀገራችንም የሚታወቁ ናቸው። አንዳች ነገር እንመለከታለን። ሁላችሁም ፓርት 2 በሉልኝ። ወዳችኋለሁ። ሰላም